መምህራን ስርዓት ይከበር ምናምን እኔ አንድ ቁጥር ጻፉልኝና ስርዓት የጣሰችውን ስርዓት አንድ ቁጥር ጻፉልኝ። ስርዓት ጥሳለች ያላችሁኝ እህታችን ባምቢ ስርዓት ጥሳለች ያላችሁኝ አንድ ቁጥር ጻፉልኝ። ይሄን የምትሉት አንድ ቁጥር ጻፉልኝ። አሁን ይኸው ስትጽፊ ያልነበርሽ እንደዚህ ና እሺ አሌታ እሺ ያው ኢንቫይት አድርጌያለሁ ና እሺ ሰላም እንዴት ነህ? እንኳን ደህና መጣ። አሁን መጣል እንዴት ነህ? እሺ ጥያቄ ምንድነው? አሜን። እሺ ጥያቄ ምንድነው? እንግዲህ እሸቱ አንዴ እንዴ ኧረ እኔ ተረጋግቻለሁ አባ ተረጋግቼ ነው እያወራ ያለሁት። እሺ እሺ እንትን ፖለቲካ እንዳይመስል ብዬ ነው። እሺ አሁን ምንድነው? አይ ፖለቲካ አይደለም። ስታስገባኝ ና ምናምን ልደበድበኝ ነው የሚመስለው። ቀስ ብላ አውራ። እሺ ይቅርታ እንግዲህ ውረድና ሌላ ሰው ላስገባ። እሺ አሁን ና ብዬ አንተን ብቻህን አልጠራውክም። አሁን ባምቢ የቤተ ክርስቲያን አሁን ምን እያላችሁ ጽፋችሁልኝ ነበረ? ስርዓት ይከበር የቤተ ክርስቲያን ብላችሁኛል። ኦኬ ስርዓት ይከበር ከሆነ ምን አድርጉ? ኮመንት አንድ ቁጥር ጻፉልኝና እስቲ የጣሰችውን ስርዓት ኦኬ እሺ ሊያ ልሳብሽ ወይ ልሳብህ? ኦኬ እንትን ገስ ላክልኝ። መሳብ አልችልም። አሁን ጥያቄ ገብቷቸዋል። እሺ ኢንቫይት ማድረግ አልቻልኩም። ገስት ላኩ። ኢንቫይት ማድረግ አልቻልኩም። እስቲ ኩኩ ኢንቫይት ማድረግ አልቻልኩም። እስቲ አንድ ቁጥር ጻፉልኝ። እሺ እየሞከርክ ነው። እስቲ አንድ ቁጥር ወይ ጻፉልኝ እና ግባ። ኦኬ አይ ቲንክ አንተን እችላለሁ መሰለኝ። ገስት ምንድን ነው የሚለው? ብሮ ዲቤት አደረግሽ ወይ? ዲቤት አላደረግኩም። የቤተ ክርስቲያን ስርዓት ይከበር ብላችሁ ገስት ዝግ ነው። እስኪ ቆይ እሺ ምን ጋር ነው የሚበራው? በጣም ይቅርታ ወይኔ አላወቅኩም ነበር። እሺ ዲቤት አይደለም የቤተ ኦኬ ይኸው ከፍቼዋለሁ። ኦኬ ሶሪ በጣም እሺ የቤተ ክርስቲያን ስርዓት ይከበር ብላችሁ የሆነን ሰው ጠቅሳችኋል እናንተና እሸቱ። ስለዚህ የተጠቀሰው አካል እውነትም እስቲ የቤተ ክርስቲያን ስርዓት አፍርሷል ወይስ አላፈረሰም የሚለውን አሳዩን ነው። እሺ አዎ እስቲ እሺ አይ ቲንክ አሁን ገስት መቀበል እችላለሁ መሰለኝ። እሺ እኔ ያልገባኝ ማንም ሰው ቤተክርስቲያን እየገባ እንደፈለገ ማድረግ እንግዲህ እንደፈለገ ያደረገ ሰው እስቲ አሳየ እና እናግባና እስቲ እንደፈለገ ምን አደረግ። አሁን ጥያቄው ይሄ ነው። እሺ እሺ መዶሻ እንዴት ነህ? እንኳን ደህና መጣ ወንድማችን። እንዴት ነህ? ሰላም ነው ወይ? አለ እሺ እንትን ገስት የላከው ያው የጠየኩት ጥያቄ እንትን ለማለት መሰለኝ። አሁን ለምሳሌ የጠየኩት ጥያቄ ቤተክርስቲያን ስርዓት አለ ስርዓት ይከበር ነው የተባለው የሚል ነገር ተነስቷል አይደለ? አሁን በዚህ በኮመንት ማለት ነው አይደል? እሺ ስለዚህ አሁን እሱን ለማሳየት ነው የገባው ማስረጃ ማሳየት ሳይሆን መናገር ራሱ በቂ ነው። ችግር የለውም። እሺ አይ ፖይንቱ ምንድን ነው ማለት ነው? እዚህ መግባባት ያለብን አንዱ ነጥብ ምንድን ነው? በቤተክርስቲያን አካባቢ የሚያስተባብሩ ልጆች አውደ ምሕረት ላይ የሚወጡ መድረክ የሚሰጣቸው በአገበብል በድጋፍም በምንም የሚታዩ ሰዎች አርያ መሆን መቻል አለባቸው። ይህም መቼም የምንስማማበት ይመስለኛል አይደል?
ይሄን አርአያነት ማለት እነሱ ጋር ማየት ካልቻልን ነገ እንደዚህ አይነት ሰዎች ከቤተክርስቲያን ሲወጡ አይዛ እያለን እኮ ዝም ብለውን ነበረ። ከህይወት ስንወጣ ያልተገባ ነገር ስናደርግ ቤተክርስቲያን ምንም አልተመከርንም፣ አልተገሰጽንም ቢሉ ልክ ናቸው ነው። እሺ አሁን በጠቅላላ ይሄ ትክክል። እሺ አሁን ወደ ጥያቄ ልመለስና አሁን አርአያ መሆን አለባቸው። ማንም ሰው አርአያ መሆን አለበት። ባይዘ መድረክ ላይ ብቻ ነው አርአያ መሆን ያለበት ነው ያለበት። አንተ የለበትም፣ ምዕመኑ የለበትም እንዴ? ምዕመኑም አለበት እኮ። ምዕመን እኮ ናቸው እነዚህ ሰዎች እኮ ምዕመን ናቸው። አይደለም አልገባህም? ሁሉም ክርስቲያን መሆን አለበት የለበትም? እኔ ከነ ማስረጃ አለበት። ስለዚህ ለይተህ እነሱን ብቻ በርደን ማድረግ አንተ ራስህ አለብህ። ይታይልኝ ማለት ልክ ያልሆነ ስራዬ ግን ይታይልኝ አይባልም። በነገር ላይ አሁን ወደ ጥያቄ ልሂድ። ጥያቄ እሷ የቤተክርስቲያን ስርዓት የተጣሰበትን አሳይ። ባህሪዋ ጠቅላላዋ ቤተክርስቲያን አይገልጽም። ባህሪ ቤተክርስቲያንን ይገልጽ፣ የግለሰብ ባህሪ ቤተክርስቲያን ይገልጻል። ስለ ስርዓት ነው የምናወራው። የአለባበስ ስርዓት፣ የአነጋገር ስርዓት። አንዴ እሱ የግል ኃጢአት ነው አይደል እንዴ? ኖ አይደለም። በቤተክርስቲያን የግል የሚባል የለም። ህብረታዊነት ካለብን የግል የለ። መጀመሪያ እንረዳዳ። አሁን ዲቤት ከሆነ ወይ በአግባቡ ውይይት ስለሆነ ነው። እባክህ ትዕግስቴን አታስጨርሰኝ። ጥያቄን ቀጥታ ትመልስልኛለህ? ይቅርታ እየመለስኩልህ ነው። ማለት አንተ የግል ኃጢአት የለም አለ። ምንድን ነው የምታወራው? እሺ አንተ የምትፈልገውን አይደለማ እንዳወራ መጠበቅ ያለብህ ኖ የግል ኃጢአት የለም አልክ። ታዲያ ንስሐ አባት የምንይዘው በግል አይደል? የግል ኃጢአት ማን ያለ ማን ያስተማረ? እሱን ለማለት እንዳልፈለግኩ ታውቃለህ። ጀስት ዝም ብለህ ፎር ሴክ ኦፍ ኮንቨርሴሽን ካልሆነ በቃ ምንም ሴክ ኦፍ ኮንቨርሴሽን አይደለም። ቀጥታ የምጠይቅህን ብቻ ነው የምፈልገው። እኔ ለምን ደክሞኛል። የእኔ ጥያቄ ምንድን ነው? የቤተ ክርስቲያን ስርዓት ነው ያልኩት እኔ። የግል ባህሪ ቆይ ወንድሜ፣ እሺ ይቅርታ በጣም እኔ የጠየቅኩ የግል ባህሪ አልጠየቅኩ። ሰው ልጅ የግል ባህሪ ይኖረዋል፣ የግል ስነ ምግባር ይኖረዋል። እና ይሄ ስነ ምግባር ባህሪ ከአስተዳደጉ የሚያገኘው ነው፣ ከማህበረሰቡ የሚያገኘው ነው፣ በትምህርት የሚያገኘው ሊሆን ይችላል። እንደዚህ ምናምን ይቻላል ማለት ነው። የጠየቅኩ የቤተክርስቲያን ስርዓት ይከበር እያላችሁ ኮሜንት ላይ ስጽፉ አልነበር? አሁን የጣሰችውን አልኮሆኔ የጣሰችውን የቤተ ልጅቷ ራሷ ልጅቷን አካል ናት አይደል? ራሷ አንድ አካል ነው ያለው፣ ስጋ ናት እኮ እሷ አንድ አካል ሆኖ እሷ ጋር የሚታይ የክርስቲያናዊ የሆነ ነገር ስርዓት አይደለም ልትል አትችልም። አንተ ቅዱስ ነህ ካለብህ ማስተካከል ነው። እንዴት ነው አንተ ቅዱስ ነህ ወይ? አንተ ማን? ስለ ቅዱስና ስለ ዘማዊ እኮ አይደለም እያወራን ያለ ነው። ስለ ጻድቅና ስለ እንትን አይደለም። ቅድስና ስለ ስርዓት ነው እያወራን ያለ ነው። ስርዓት የቤተክርስቲያን ስርዓት ሌላ ነው፣ የግለሰብ ስርዓት ሌላ ነው፣ ማህበረሰባዊ ስርዓት ሌላ ነው። የቤተክርስቲያን ስርዓት በምዕመኖቿ ነው የሚገለጸው እንጂ ዝም ብሎ ህቡ አይደለም። አምጣ። የቤተክርስቲያን ስርዓት በምዕመኖቿ ነው የሚገለጸው የሚለውን አምጣ፣ አሳይ። ያለባበስ ስርዓት አለን። አይ ስላለበበት ስርዓት አይደለም፣ በምዕመኖቿ ነው የሚገለጠው የሚለውን አምጣ እናሳይ። ምኑ ነው ማሳየህ? አሁን የተናገርከው ከቤተክርስቲያን የአለባበስ ስርዓት አለን የለንም? ስለ አለባበስ ስርዓት አላልኩም፣ ስፔሲፊክሊ አላልኩም። የቤተክርስቲያን ስርዓት አልከኝ። ለምሳሌ ቅዳሴም ስርዓቷ ሊሆን ይችላል። በነገራችን ላይ በምዕመኗ ነው የሚገለጠው አልክ። እሺ ተቋማዊ አሰራር የቤተክርስቲያኗ ነው። አንተ ተነስተህ አሁን ምዕመኗን እንዴ ምን ሆነ ነው ወንድሜ? እሱ የጣሰችውን ስርዓት ለምን አትጠቅሰውም እንዴ? ለምሳሌ ስርዓት የጣሰችው ስርዓት ምንድን ነው? ለምሳሌ መጀመሪያ በእናንተ አይን እኮ አልጣሰችም። አሁን እኮ በእኛ አይን ነው በአንተ አይን የጣሰችው አንተማ በአንተ አይን የጣሰች ብላችኋል። የቤተክርስቲያን ስርዓት አምጣ፣ ማስረጃ አሳየኝ። እናንተ ስርዓት የምትሉት ሌላ እንግዲህ እናንተ ቤተክርስቲያን ላይ ከሆናችሁ መጀመሪያ እሱ ላይ መግባባት ያለብን ይመስለኛል። እሺ እሱ ላይ መግባባት ስላለብን ያለሁበት ለምሳሌ እኔ አምጣ አሳይ። እሺ የቤተክርስቲያን ስርዓት መጀመሪያ ስማኛ። የቤተክርስቲያን ስርዓት የሚከበረው ቤተክርስቲያን ብቻ አይደለም አይደል?
ጌታ ሆይ ይሄን ስራ አጥሳለች ብላችሁ ኮመንት ላይ ጻፉልኝ። የላችሁ ይሄ ነው ድንጋይ መወርወር ማለት ባይዜ። አንዳንድ መማቃችሁ ሰዎች አላችሁ። አንዳንድ ቆም ብላችሁ ረጋ በሉ፣ መሬት ያዙ። ድሮስ ከመዶሻ የተጠየቀው ምንድነው? የቤተክርስቲያን ስርዓት። ይሄ ባይዜ ስትሮማን ፋላሲ ነው ባይዘው። እሸቱ ያለው የቤተክርስቲያን ስርዓት ይከበር አይደለም። ኦኬ ከጣሴ ጻፍ፣ እየሞከርኩ ነው። ና ጻፍ፣ ይኸው ይሄን ጥሳለች በለኝ። ለምሳሌ የቅዳሴ ስርዓቱን የጣሰችው ራሱ የትኛውን ስርዓትን የጣሰችው ጻፍ፣ ኮመንት ላይ ጻፍ። የአለባበስ ምን የትኛውን? ለምሳሌ ቤተክርስቲያን እሺ የአለባበስ ያልከውን ላስገባ። ከዛ በዓለም እስቲ ይሄን አትልበሱ ያለችበትን አወጥተህ ታሳየናል። ስብ ያለው ልክ ይለዋል። ይሄኔ ወንድ ከሆንክ ሚስትህ እንደዚህ ነው የምትለብሰው። በዓለም እሷ ብቻ ናት እንዴ ጣሰችው? ምን ሆናችሁ ነው? እዚህ ቲክቶክ ላይ ሀና ብቻ ናት እንዴ እንደ ሀና አይነት አለባበስ ያላችሁ? እንዲህ አይደሉ እንዴ? ምን ሆናችሁ ነው? ተረጋጉ እንጂ። ኤኒዌይስ ፖይንታችን ምንድን ነው? የሰው የግል ኃጢአት አለበት፣ ድካም ይኖርበታል። እና ያን አሁን እኔ ልናገር አልነበረም፣ እውነት ለመናገር ከሆነ ርዕስ ለማድረግ አልነበረም። እና ሰዎችን አሁን የሰማችኋቸው እንዳለ ሰዎችን የሚገፉ ናቸው። አሁን ይሄ አሁን የገባው ከዚህ ልጅ በፊትም የገባው ልም ያሉ ኃጢአተኞች ናቸው። ይህን በምን ተናገርክ ካልከኝ የሆነ ኃጢአተኛ ነኝ ድብን አድርጌ ደግሞ እነሱን የምናገራለሁ። ኃጢአተኞች ናቸው። ማንም ኃጢአት የለብኝም ቢል ራሱን ያስታልላል። ግን በቃ ለመፍረድ ሮጠው ይገባሉ፣ እንዳያቸዋቸው ማለት ነው። እሺ ሮጠው ለመፍረድ ይገባሉ። እና ሰዎች እንዴት ነው ወደ ቤተክርስቲያን የምናቀርባቸው? ሰዎችን ራሱ እንዴት ነው ወደ ቤተክርስቲያን ልናቀርባቸው ምንችለው? በመግፋት እንዲያርጋል እየተባለ በመግፋት በእሷ ምክንያት ቤተ ክርስቲያን መሰደብ የለባትም። በእሷ ብቻ ነው በእሷ ይሄ ላሞኝህ ነው። እሺ እዚህ ቲክቶክ ላይ 90%ን ማየት ትችላላችሁ። እንደዚህ ነው የሚለብሱት። ሰው ስትመክሩ ጠቅላላ ምክር ነው እሺ መሆን ያለበት። አንድን ሰው ተስፋ በሚያስቆርጥ አንድን ሰው ለይታችሁ ጥሩ አይደለም። እንደዛ እሺ ጥሩ እኮ ነው፣ ለመቅናታችሁ ጥሩ ነው። እሺ ጥሩ ነው፣ በጣም አሪፍ ነው። ለቤተክርስቲያን መቅናታችሁ ምናምን አሪፍ ነው። እና አሁን ይቺ ልጅ ቤተክርስቲያንን የምትወድ ናት። ግን አሁን እንደዚህ ድክመት ስታዩባት እሺ አንድ ሰው ከሆነ ለመናገር የፈለጋችሁት ድክመቱን ማንሳት አስፈላጊ አይደለም። ስለዚህ ልክናት ወይ ልክናት ማን አለ? ማን ነው? ምንድን ነው ልክናት? እንዴት ግን እየተግባባሽ እንደሆነ እኔ በጣም ሶሪ። እየተባለ ያለው ምን መሰላችሁ? አንድን ሰው ተስፋ እስከ ማስቆረጥ አንስራ፣ ተስፋ እስከ ማስቆረጥ አንሂድ ነው እሺ እየተባለ ያለው። በቃ ባጭሩ ይሄ ነው። አንድን ሰው ተስፋ እስከ ማስቆረጥ ድረስ አንሂድ። ገባችኋ? የቤተክርስቲያን ስርዓት ተጣሰ ደግሞ እንግዲህ ይሄንን ጥሳለች። እሱ ትችላላችሁ። ግን እሸቱ እንደዛ አላለም። ደስ የሚለው ኦኬ እሺ አጥናው ኦኬ አንድ እሸቱ የሚባል ሰው አለ። ባጭሩ እንግዲህ አጥናው ቤተሰብ ናቸው እና ለእነሱ ለማስረዳት ያህል አንዴ ልንገራችሁ እሺ። አንድ እሸቱ የሚባል አለና ለምሳሌ ለገዳማት ምናምን ገቢ ሲያሰባስብም እናያለን። እሱ ራሱ ማለት ነው። ወይስ ምን አለ እንደው አንድ ኃጢአተኛ እና ኃጢአቷ ደግሞ ይሄ የሆነ አንድ ሴት የገዳም ማስታወቂያ ስትሰራ አየው፣ ደነገጥኩ እና ያ ማለት ቤተክርስቲያን በእሷ ትወከላለች የሚልን እንትን ይሰጣል አለ። የመጀመሪያው ስህተት የዚህ ሰውዬ ምንድን ነው? ቤተክርስቲያን በእሷ ትወከላለች የሚል ግንዛቤ ለማንም አይሰጥ እና ደግሞ እንደዚህ አይነት ግንዛቤ ያገኙ ከሆነ ተሳስተዋል። ለምን ቤተክርስቲያን በግለሰብ አትወከልም? ሁለተኛ ነገር ደግሞ ኃጢአተኛ ያልሆነ ሰው ነው የገቢ ማሰባሰቢያ የሚሰጠው። እንደው ስታዩን የ13 ዓመት ልጅ እንመስላችኋለን፣ የ10 ዓመት ልጅ እንመስላችኋለን።
ኃጢአተኛ ያልሆነ ሰው ነው ማለት ኃጢአት ተመርጦ ነው የገቢ ማሰባሰቢያ ያለው። ሶስተኛ ደረጃ ደግሞ ተሰበሰበ ከተባለው ገዳም ልጅቷ ትበልጣለች። እውነቱን ለመናገር ከገዳሙ ትበልጣለች። እናንተ ትበልጣላችሁ ከገዳሙ፣ እኔ እበልጣለሁ ከገዳሙ። ለምን? ክርስቶስ የሞተው ለእኔ ነው። እኔ የተገዛሁት በደም ነው የተዋጀሁት። በደም ነው የተዋጃችሁ፣ በደም ነው የተገዛችሁ አላለም? እንግዲህ ቪዲዮን ስሙት። ካላለ ስሙት። እኔ ቃል በቃል የደገምኩላችሁን ስቶሪ አድርጌዋለሁ። አሁን ኩኩ ምናምን አላለም ምናምን ምን ሆናችሁ ነው ሳይል አላለም። እሺ አላስገባህም፣ ማንንም አላስገባም። ኤኒዌይስ ቃል በቃል ያለው ምን እንደሆነ ልንገራችሁ። አንዲት ሴት በዝሙት ምክንያት ገቢ ማገኝ ከሆነ ምን ችግር አለው የምትል ሴት እንደዚህ የምትል ሴት አንድ ብሎ ፐርሰናሊ ስለ አንድ ሰው ነው። ፐርሰናሊ ይመስለኛል እዚህ ውስጥ ያላችሁ ሰዎች ገሌ ግዴታ መባል የለበትም። እሺ የዛ ሰው መገለጫዎች ወይም ደግሞ እዛው ጋር ያሉ ታሪኮች ከተነገሩ በቃ ችግር የለው፣ የታወቀ ነው። ፐርሰናሊ ነው። ጄኔራሊ ግን ሲሆን ብዙዎቻችን ተብሎ ነው የሚወራው፣ ወይ ደግሞ ብዙ ሰው እንደዚህ ያደርጋል ተብሎ ነው እሺ የሚወራው። እሺ ሲወራ ብዙ ሰው ከዛስ ግለሰብ ተኮር ነው፣ ወይ ደግሞ ፐርሰናሊ ማለት ግለሰብ ተኮር ነው ባጭሩ። እሺ አዎ ከገዳም ልጅቷ ትበልጣለች። ልድገምላችሁ እንዴ? ያ ከህንፃ ቤተክርስቲያን ሄደን ከምንሳለመው የሰው ልጅ ይበልጣል፣ ያውም ክርስቲያን ይበልጣል። ባይዘው እዚህ ጋር ልጻፈው አታውቁም? በቃ ልክ ከሆነ ውጣ ተከተለው። ታዲያ እኔ ጋር ምን ታደርጋለህ? እኔ ልክ አይደለም ነው የምለው። በቃ ሰውን ማራቅ የለብንም። እሺ በተቻለ አቅም በቃ እናርግ። ሰዎችን በጣም ልንወዳቸው ይገባል፣ ልናቀርባቸው ይገባል። እና እንደዛ ብሩኬ ፌር ምንድን ነው? ፌር መሆን ምንድን ነው? ሁለት ውሸቶችን ኃጢአተኛ ነች እኔ አጥናው እስቲ ናግባ እንዴት ናት ነው ብያለሁ። እንዴት ነህ ነው አለው። መንገድ ላይ ነው መሰለኝ ማውራት አልቻልክም መሰለኝ። እንትን ላይ ግን አወራለሁ። አሁን ወጣ ብያለሁ። ሰዎች ጮት ስላለ ነው። እሺ አይ እንትኑ ስላልገባኝ ነው ስለ ልጅቱ የተነሳውን ነገር። እኔ በእርግጥ አሁን ስታብራራ ነው በደንብ የሰማሁት። ቅድም የሆኑ ጴንጤዎች ቤቱን ገብተው ሲረግጡት ነበርና በደንብ እንትኑ አልገባኝም የተነገረው ሁኔታ። ግን ያው ቤተክርስቲያን ስለ ቤተክርስቲያን ስርዓት ምናምን ከሆነ ቤተክርስቲያን ስርዓትን አክብር አለብን ብዬ አምናለሁ። እሱን ነው አልገባኝም ያልኩህ ቅድም ዲያቆን ነው እንትን ይኸውልህ አሁን ሰዎች እንዲረዱ እሺ ቴንክ ዩ አጥንዬ ምንድነው የቤተክርስቲያን ወደን ሳይሆን በግዳችን በቃ በደንብ ማክበር አለብን። እሺ በቃ ይሄ ምንም እዚህ ጋር ጥያቄ ራሱ ማንሳት አያስፈልግም። እና ስርዓት ማክበር አለብን። አዎ አለብን። እሱ አይደለም አሁን ምንድነው ነው እንግዲህ እየሸቱ የሚባለው ሰው መጣና ምን አለ ደው አንድ ሰው የገዳም ማስታወቂያ ሲሰራየው ደነገጥኩ አለ። እንዲህ ሰራ ምንድነው የሚሰራው? በጣም የሚገርማችሁ ነገር ማለት ነው ምንድን ማስታወቂያ በጣም ተራ ነገር። ማስታወቂያ ማለት ተራ ነገር የቤተክርስቲያን ስርዓት ውስጥ የለ፣ አስተምሮት ውስጥ የለ፣ ቀኖና ውስጥ የለ፣ ምን የሌለ ተራ ነገር ነው ማስታወቂያ ማለት። እንዲህ የቤተክርስቲያን ማስታወቂያ የሆነ ሰው ሲሰራ ደነገጥኩ። ሳይ ያየሁት ሰው ምን አይነት ሰው ነው አለ? ሴት ናት አለ። ይሄ ጀስት እንዲገባችሁ ነው ወይም አጥናውም እንድትረዳው ነው እያብራራው እንጂ ሊትራሊ እንደዚህ አይደለም። ዞር ያለውን ባጭሩ ነው። እሺ ከዛ እንደዛ ነው። እና እቺ ሴት ደግሞ አለና የልጅቷን መገለጫዎች አዎ ተራ ነገር ነው እሙ። እሺ ለእሙ ልድገምላት አንዴ። የቤተ ክርስቲያን ገንዘብ ማሰባሰብ ተራ ነገር ነው። ድንገትም ከሰማሽው አስተምሮ ውስጥ የለም፣ ቀኖና ውስጥ፣ ስርዓት ውስጥ፣ ምን ውስጥ ምናምን የለም። የገዳም ማሰባሰቢያ ብር ማስታወቂያ መስራት ተራ ነገር ነው።
ተራ ነገር ነው። ለዛ ነው እኛ ማንሰራው። እሺ እዚህ ወንድሞች ምናምን አለና ማንሰራው ለዛ ነው። እሺ ከዛ ቤተክርስቲያን እንትን ማለት ይቅርታ ዲያቆን፣ ለቤተክርስቲያን እንትን ማገዝና መርዳት ይሄ እንትን አይደለም፣ ከስርዓቶች አንዱ አይደለም ብዬ አምናለሁ። ይሄ እንኳን ማንም ሊረዳ ይችላል። ማንም እንትን ሊያደርግ አረ ማስታወቂያውን መስራት ማንም ሊሰራ ይችላል። ምንድን ይሄን ያህል በጣም ትልቅ ነገር አይደለም። ገዛ ከሆነ ምንም እንትን አይደለም። ግን ወደ ቤተክርስቲያን ስትገባ ግን አሁን ለምሳሌ ወደ ቤተክርስቲያን ስትገባ ከሆነች አለባበሱን ስርዓቱን ይዛ የምትገባ ከሆነም ችግር የለም። ይሄ ነው ኢቭን እሱን አይደለውም እሱን ራሱ አይደለም። ኢቭን እሱ ላይ ራሱን እንመጣለን ገና። ኢቭን ግን አጥንዬ እንደዛ አይደለም እና ልጅቷ እኔ እስከማውቀው እንግዲህ እኔ ታግዙኛላችሁ ብዙም ላላቀ እችላለሁ። እስከማውቀው በዚህ በቲክቶክ ነው የምትሰራው። ነው በዚህ በቲክቶክ በቪዲዮቿ ሙታንሳ ቅዱስ ሚካኤልን እርዱ። ደግሞ ደስ የሚለው ረድተው አሰርተዋል። ሰው ግን ሚካኤል መሰራቱ ወይም ደግሞ ገዳሙ መሰራቱን አይፈልግም። ለምን? ልጅቷ መውጣቷን ተስፋ መቁረጧን ስለሚፈልግ ነው ሰው። በቃ ይሄ ሁሉም ሰው ባይሆን እንደዚህ አይነት አሁን አሉ እዚህ ስር እንደሚር መጠመጡት አይነት ሰዎች እንደዚህ አይነት ቤተክርስቲያኑ ተሰርቷል እና በጣም ለመነኮሳት በጣም ትልቅ ስራ ሰርተዋል እነዚህ ሰዎች ብዬ አምናለሁ። እንግዲህ ይሄ ግል ምልከታዬ ነው። እንግዲህ ቤተክርስቲያኑ እስኪሰራ ጸጥ ብለው ጠብቀው ልክ ከተሰራ በኋላ አንቺ አታስፈልጊም ውጪ ነው። ሁለተኛ ነገር ተናጋሪው ደግሞ እኔ ልስራ እንደዚህ አይነት የማስታወቂያ ስራ ይሄ የኔ እይታ ነው። እሺ ከዛ በኋላ ልጁ ምን አለ እና ማስታወቂያ የሰራችው ልጅ የገዳም ማስታወቂያ የድርጅት ብትሰራ ምንም አይመስለኝም ነበር አለ እና ለገዳም ነው የሰራችው። አይገርምም? ለገዳሙ የሰራችው ልጅ ይሄን ተናግራለች። ሀብታም አግብቼ እንዲህ ዝሙትን የምታበረታታ ዝሙት ቀስቃሽ የሆነ ዳንስ የምትደንስ ምናምን ሰው ምን እያለ ነው? ባጭሩ ጠቅለል ሳደርግ የዝሙት ቀስቃሽ ዘፈን ከዘፈን ወይም እንዲህ ካደረግ ለቤተ ክርስቲያን ገዳም ማስታወቂያ መስራት የለባትም፣ ጭራሽ መድረስ የለባትም። እዛ አካባቢ የማስታወቂያው አካባቢ መድረስ የለባትም ነው። ይሄ በሌላ ምልከታ ዲቴሉን ስትረዳው ምንድን ነው እሷ ትውጣና እኔ ማስታወቂያውን ልስራው ይመስላል። እኔ ደግሞ ጥያቄ የማቀርበው ለእንደዚህ አይነት ሰዎች ምንድን ነው ኦኬ ታዲያ የገዳም ማስታወቂያ የሚሰራው ጻድቅ ሰው ነው እንግዲህ ጻድቅ አለ እስቲ ወይም ደግሞ ቅዱስ አለ ኃጢአት የሌለበት ነው ወይስ ኃጢአቱ ግዴታ ዝሙት መሆን አለበት? ወይስ ልጅቷን ንስሐ ትግባ አትግባ አይቷታል? ይሄን ሰው አላያትም ፐርሰናሊ አይደለም የሚሉ ደግሞ አንዳንድ ሰዎች አሉ። ታዲያ ፐርሰናሊ ምን ማለት ነው? ግዴታ እኮ እንትና ማለት አይጠበቅበትም። ስለዚህ ይሄ ነው የተባለው አጥራው ገባ። የቤተክርስቲያን ስርዓት ሌላ ነው። ከዛ በኋላ ምን ብለው መጻፍ ጀመሩ መሰለ ኮመንት ላይ የቤተክርስቲያን ስርዓት ይከበር። ኦኬ እንደዛ ከሆነ የጣሰችው የቤተክርስቲያን ስርዓት ምንድን ነው? ይችልች ማስታወቂያ በመስራቷ የጣሰችው የቤተክርስቲያን ስርዓት ምንድን ነው? በነገራችን ላይ እሸቱን የማታውቁት ኮመንት ላይ እሸቱን የማታውቁት ከሙስሊሞች ጋር ተደርቦ ወንድማችንን እፎይ እንትን የሚል ነው የሚያጠቃ ነው። ባይዘው እሸቱ ማለት ብር ከሰጣችሁት መስጊድም ጠንቋይ ቤትም አረቄ ቤትም ምንም የሚያስገነባ ሰው ባይዘው እሸቱ ማለት ባይዘው እኔ ማመልከው እግዚአብሔር አንድ በቤተክርስቲያን የሚመለክ ነው። እሺ በቤተክርስቲያን የሚመለክ የቤተክርስቲያን ስርዓት ምናምን እዚህ አጻፍብኝ ሄደ እዛ ጻፈው። ቤተክርስቲያን የሚመለክ አንድ እግዚአብሔር አለ እና ሙስሊሞችን ቤት ሰርቼላቸው ለምሳሌ ኑ አላህን አምልኮ አልልም ጣዖት አምልኮ ነው ለኔ። ጣዖት ቤት የሚሰራ ሰው ነው ባይዘው እሱ። ምን አይነት ጅል ነው የተሰበሰበው? ድንግል ማርያም ዛሬ ደግሞ የጅል ፓኬጅ ነው የሞላሁት እንዴ ብሏል። ቤተክርስቲያን ስርዓት ትለኛለህ እንዴ? ቤተክርስቲያን በቲክቶክም ቤተክርስቲያን ስርዓት ና አምጣ እስቲ እንደው ፕሮፋይል ውስጥ ገብታችሁ ይሄኔ የምር በቁምጣ ሲያብድ ታዩታላችሁ። አሁን እንደዚህ አይነት ሰው በእውነት ጌታ ሆይ ማናችሁ? እኮ ግን ሳናስበው ዮባ ቅድስና እንዴ ነው በጣም እየተሰጠ ነው እንዴ በጣም ይቀራናል እኮ። በጣም እየተገጠምን ነው የምንሄደው። በጣም ለቅድስና በጣም እየተገጠምን በመዋደድ ውስጥ እየተገጠምን ነው የምንሄደው። እንዲህ እያደግን ነው የምንሄደው። ክርስቶስን ወደ መምሰል በጣም እያደግን ነው የምንሄደው። እናንተ ራሳችሁ እንዴት ነው የምትሄዱት? እንዲህ በጣም ተጫዋች ናችሁ እንዴ! ተው እንጂ ምን ሆናችኋል? ስርዓት ለዩ፣ የተባለውን ነገር ለዩ። የቤተክርስቲያን ስርዓት አሁን መከበር አለበት። ዛሬ ለእኛ ነው እንዴ የምንነግሩን? እኛ አይደለን እንዴ ቲክቶክ ላይ ስናወራ የከረም ነው የቤተክርስቲያን ስርዓት እያልን የቤተክርስቲያን ትምህርት እያልን እንዲህ ባይዘይ ከእሸቱ በበለጠ እኮ እኛ ቲክቶክ ላይ የቤተክርስቲያን ስርዓት ተናግረናል። ምን ነው ወሬው ላይ ናችሁ እንዴ እናንተ?
ትምህርቱ ላይ ትሄዳላችሁ፣ ወሬው ላይ ነው እንደምትመጡት። ተረጋጉ እንዴ! በቃ የተባለው የቤተክርስቲያን ስርዓት ይከበር አይደለም። አንዷ ልጅ ለምን ማስታወቂያ ሰራሽ ነው የተባለው። ሁለተኛ ልጨምርልህ፣ ስቶሪ ያደረኩት ማታ ጠጥተህ በዛው ልብስ ቤተክርስቲያን ጠዋት አትሂድ ነው ያለህ በሌላ አማርኛ። እንዲህ የሚባል ትምህርት የለም ቤተክርስቲያን ውስጥ። ማታ ጠጣም፣ መሬት ላይ ተንከባለልክም፣ ምን አልክ፣ ጠዋት ና። ወዴት? ወደ ቤተክርስቲያን ና፣ ወደ ንስሐ ና። እሺ ወደ ቤተክርስቲያን ዶክተር እየበጣ ባይዘዌ ዝሙት በነገራችን ላይ ማለት ነው። ዝሙት በንስሐ የሚታጠብ እኔ መስጊድ ማሰራት ማለት ጠንቋይ ቤት ማሰራት ይሄ ወይም ደግሞ ሌላ አማልክትን እንዲመለኩ ማድረግ ነው። በዚህ ንስሐ የሚያስፈልገው እሱ በነገራችን ላይ አይደለም። የቤተክርስቲያን ሽንት ቤት እንኳን በሞራል መቀመጥ ማችል ሰው ነው በዚህ የሰራው ኃጢአት ማለት ነው። ኤኒዌይስ የት ምንድነው ማታ ጠጡ አይደለም ደግሞ ጠጡ አለ እንዳት ማታ የትም ደሩ ያ ባህሪያችሁ የሰው ባህሪ ብዙ አይነት ባህሪ ስላለ ነዮባም ይጨምሩላችኋል። እኔ ትንሽ ገለበል ብዬ ነው። አዳራችንን እንግዲህ እንደ ባህሪያችን ነው። ድካም ሊኖርብን ይችላል። ምንም አይነት ድካም ሊኖር ይችላል። ጠዋት እና ስትመጣ ማለት ነው። እሺ ስትመጣ እንደ እሸቱ አይነት ሰው እዚህ ኮመንት ላይ እንዳሉት አይነት ሰዎች ሊያጋጥሙ ይችላል ወንድሜ። እሺ እንደዚህ አይነት ሰዎች እንደ እሸቱ አይነት ሰዎች ነጠላ ለብሰው ሊያጋጥሙ ይችላሉ። እንዳደነግጥ እሺ እንዳደነግጥ ምንም እንዳይመስል። ለምን መሰለ? ከነሱ ጀርባ ከነሱ ላይ ያለ ክርስቶስ አለ እዛ ቤተክርስቲያን ውስጥ። አንተ ማንም ብለን ሄድከው እነሱ ሲሉ ምን ትላቸዋለህ? እንደነ እሸቱን አይነትና የእሸቱን ተከታዮች እዚህ ውስጥ እንዳሉት ምን ትላቸዋለህ? አዎ ሽሻ ላቸዋለሁ ልታጠብ ነው የመጣሁት በላቸው። እሺ ልታጠብ ነው የመጣሁት። አንተ አፊ ይሸታል እኮ ቤተክርስቲያን እንዴት መጣ ሊሉ ይችላሉ እነ ፈሪሳውያን። ልበት ከህግ ልንገራቸው አንድ ነው። ፍቅር ነው መቅደም ያለበት። ነጠላ አድርግ ለማለት ፍቅር ካላሳየኸኝ እንዴት ብዬ ነው ነጠላ ማድርገው? ስልኳን አታነሳም ነው ቢዚ ነው ስልኳ። እና ፕሊስ ሞዴሬተሮች ይሄ ተረጋጋ ምናምን ነቅላ አስወጣ፣ ሚውት አድርጓቸው። አስፈላጊ አይደሉም። እኔ እንደዚህ አይነት ሰው እኔ ዮባ እንዴት ነው እንኳን ደህና መጣ እና አጥራው እንደዛ ነው ፓፓ ጌታ ይደግና ታትገኝ። እሺ ዲያቆን አሁን በደንብ ተረድቻለሁ። አይ ቅድም መሀል ላይ ስለሆነ በትክክል ሐሳቡን ካልሰማ ሌላ ነገር ይመስል ነበርና ለዛ ነው እኔም አልገባኝም ያልኩት። ዲያቆን ትክክል ነው። አንዳንዴ የምናደርጋቸውን ነገሮች ማሰብ አለብን። ሰዎችን ከመተቻታችን በፊት እኛ ማንን ብለን ማየት አለብን ራሳችን። እና ሰዎችን ይገፋሉ። አንዳንዴ እንደዚህ አይነት ነገሮች ይገፋሉ ሰዎችን። እና አንዴ የሆነውን ነገር ልንገርህና ቤተክርስቲያን ውስጥ ነው እና ልጅቱ ህፃን ይዛለች። ፀጉሯን ያው መሸፈን አለበት ከቤተክርስቲያን ስትገባና እዛ ውስጥ እንግዲህ ልጇ ልትሆን ትችላለች፣ ስባው ያለች ህፃኗ ልትሆን ትችላለች፣ ስባ ጥላባታለች። እና ሰዎች እንዴት እንደገላመጧት ብታይ ገብቷል። ልክ በቃ የሆነ ነገር የገደለች ነው ማያስመሰሏት። እና ፀጉርሽ ብሎ ሲጮሁባት ልጅቱ እንዴት እንደተሸማቀቀች ገብቷል። እና እዛው ፈልጋ ነው ከእንትኗ ውስጥ ከለበሰችው ከታችኛው ነጠላ ስባ ነው በልሳ የተከናነበችው። እና አንዳንዴ ስንናገር ሰዎችን ማያስደነግጥ ቢሆን ትክክል ነው። አሁን አንተ ያልከው በጣም አሪፍ ምክር ነው። በጣም ነው አመሰግነው ናትዬ። እና ደግሞ የሚገርመው ልጅቷ ስቶሪ ያደረገችው የመጨረሻው ነን ልቤን ስለነካኝ ነው። እንደውም እኔ ያኪዩ በጣም እግዚአብሔርን ስልኳን ቢሰራ ላይ ነው ልጅቷ መጨረሻ ላይ ስቶሪ ያደረገችው። እኔ እግዚአብሔር አምላክ ይጠብቃት በእውነት። በቃ ሰው እንዲሞት ካልፈለጋችሁ፣ ሰው ተስፋኒኮ ካልፈለጋችሁ እንደዚህ አይባልም። እኔ በጣም ልቤን ስለነካኝ ነው ቪዲዮ እንደውም የሰራሁት። እውነት እሱን ስቶሪ አይቼ ማለት ነው እንጂ አልሰራም ነበር። እኔም በቃ በስቶሪ ጽፌ ቁጭ ነበር ብለው እና ስቶሪ ያደረጋችሁትን አይታችሁታል? እዮባ አይተዋል? ስልክ ገብቶብህ ነው? በጣም ነው የሚያስደነግጠው። አረሉ እንዲህ ማናት እቺ ስሟን አስታውሱኝ። ማናት ስሟ አስታውሱኝ። እቺ በቅርብ የሞተችው እህታችን ማናት?
ወይ ናቱ ጠራኝ እንዴ? ቦኒ እንዴት ነህ? ስቶሪውን አይተሃል? የባምቢ አሁን እያየሁት ነበረ። ስልኳ እንትን ነው ዝግ ነዋ። ስልኳ አይሰራ። እስኪ ሂድበት። የሆነ ድምፅ አለ ናቱ። እኔ ጋ ነው። እሺ ኮሚዩት ላድርግ እኮ እዚህ ውስጥ ልገባ ስል ምነው ደበረ ድምፄ? ብዙ ደስ አይልም። ራስን በትልቁ አድርግ። ከዛ ለእንትኑ ማለት ነው ለታብታቡ በትልቁ ያው የመጀመሪያው መቼም የተነገረው ነገር ከተነገረበት አውድ ተለጥጦ ሌላ መልክ ማስያዝ እኔ ተገቢ ነው ብዬ አላስብም። ማለት እሱ ልክ አልሰራም ሲባል የቤተክርስቲያን ስርዓት ይጣስ እያላችሁ ነው አይነት ነገር መናገር ልክ አይደለም። ምክንያቱም እንደዛ አይደለም ጉዳዩ። የመጀመሪያው ነገር እኔ ትላንትና ምናምን ፌስቡክም ላይ ልጽፍ ሞክሬ ነበርና በጣም ነው የሚገርማችሁ በፓንት ፎቶ የምትለቅ ሴት መታ እሸቱ ልክ ነው አንተ ማናባ ሆነ ነው ምናምን ብላ ምን ልክ አድርጋ ትሰድባለች። አካውንቷ ስገቡ እሷም እንደዛ አይነት ፎቶ ትለቃለች። እና ማንን የማንል የሰው ድካም የሚያስደስተን ሰው የወደቀ ሲመስለን እዛው ለመከትከት የምንሯሯጥ አጓጉል ሰዎች ሆነናል። እውነት ለመናገር በጣም ነው የምናስጠላው። በጣም እግዚአብሔር በቃኝ አልፈልግህም ያላለውን እኔ በቃኝ የምል ቤት ያልህ ያላለውን እኔ ቤቱ አልይሽ አልህ የምንል በጣም ትምክተኛ ትዕቢተኛ ሰዎች ሆነናል። የሚያሳየው ያንን ነው። ብዙ ሰዎች የድጋፍ ጉዳይ አድርገው የሆነ እሱ ልክ ነው አይነት ነገር ማለት ነው። ጉዳዩ እኮ የአንዲትን እህት ነፍስ እናጠፋዋለን ወይስ እናድነዋለን ነው የመጀመሪያው። ፍቅር የሌለው ምክር፣ ፍቅር የሌለው ተግሳጽ ሲጀመር አጋንንታዊ ነው። ፍቅር የሌለው ተግሳጽም ሆነ ምክር ከስድብና ከቤተክርስቲያን የማስወጣት ዓላማን ያነገበ ነው። ሌላ ምንም የለውም። ፍቅር ካለ የሚቀድመው ያቺን ነፍስ ገንዘብ ማድረግ ነው። የሃይማኖት ጸጸት እኮ አይደለም፣ የሥነ ምግባር ነው። የሥነ ምግባር ጸጸት ደግሞ በፍቅር ነው የሚጀመረው አይደለ መሆን የነበረበት። እና የመጀመሪያው ጉዳይ ማስታወቂያው ነው አይደለ መነሻው። የቤተክርስቲያኒቱ ለገዳም ማስታወቂያ ተሰራ። ማስታወቂያ የሚሰሩ ሰዎች ሲሰሩ እንትን ሲባሉ አላስታውስም። ምንድነው መስፈርቱ? ቅድስናችሁ ነው ጽድቃችሁ ነው ሲባል አላስታውስም። ታዋቂ ቲክቶከር ሆኖ ማነው እሱ ሙታንሳ ማር ቅዱስ ሚካኤል እንትን ገዳም ማስታወቂያ ያልሰራ? ሁሉም ሰርተዋል። ቤተ ክርስቲያን ውስጥ በነጠላ የማናቃቸው ሁሉ ሰርተዋል። ለምን አላወቅናችሁም እያልኩ አይደለም። ግን ደግሞ ቤተ ክርስቲያን አካባቢ የማይታዩ ሰርተው ግን እናንተ ክርስቲያንነታችሁን ማናቀም እንደው ቤተ ክርስቲያን አካባቢው እንዲህ አትታዩም እንዴት ትሰራላችሁ አልተባሉ። ወደ ቤተ ክርስቲያን የተጠጋው ሰው ግን ውርጅብኝ እየወረደበት ነው በማስታወቂያ ምክንያት። በነገራችን ላይ ወደ ቤተ ክርስቲያን መጠጋቱ ሆነ አሁን ችግሩ። ያልተጠጋ ሰው ችግር የለበትም፣ አይጠየቅም። እስቲ ማን ነው ሌሎቹን አሁን እናንተ በህይወታችሁ እንዲህ ነው ማን አላቸው? ያላቸው ሰው አላየውም። ስለዚህ የቤተክርስቲያን ማስታወቂያ የሚሰራ ሰው በፍጹም ማድረግ የሌለበት ነገር ምንድነው? ወደ ቤተክርስቲያን መጠጋት ማለት ነው። ባይጠጉ እንዳይሆኑ ማለት ነው። የኛውን ትልቁ ችግር ያ ነው። ሰው ከነ ኃጢያቱ ከነ በደሉ ከራሱ ማንነት ከነ ማንነቱ ወደ ቤተክርስቲያን መቅረብ አለበት፣ መጠጋት አለበት። ካለበት ነገርም ለመውጣት የእግዚአብሔር ጸጋ ያስፈልገዋል። ጸጋውን እንዳያገኝ እንኳን ግቢዋን ነህ እየተባለ እኔ ለቤተክርስቲያን ተቆርቋሪ ነኝ፣ ይሄ ልክ አይደለም። እና ለእሸቱ አንድ ጥያቄ አስቀምጬ ነበር። አሁን የምጠይቀው ይሄንን ነው። የአሜሪካን የተገዛው ምንድነው የቅድስት አርሴማ ገዳም ታስታውሳላችሁ? አሜሪካ ድረስ ሄዶ ላይቭ ስትሪም ሰርቶ ገንዘብ ማሰባሰብ ሲያደርግ ነበር። ኢትዮጵያ ውስጥም የተለያዩ ቦታዎች ላይ ቤተክርስቲያን ላይ ይህን ተግባር ሲያደርግ ነበር። ጥሩ ነው። ስላደረገው ነገር መልካም ነገር እግዚአብሔር ይመስገን።
የቀደም እናቱ እንዳነሳው መስጊድም ጉልላት ነው ምንድነው የመስጊድ ምናምንም ሲያሰራ አይተናል። ጥሩ ነው። አሁን ጥያቄው ምንድነው? እሱ አንተ ይሄንን ስታደርግ የተመረጥከው በቅድስና ነው ባለህ አስተማሪ ህይወት ነው ወይንስ በሚዲያ በታዋቂነት ነው? የኔ ጥያቄ ይሄ ነው። እዚህ ላላችሁ ጥያቄ ይሄ ነው። እኔ እነዛ ሰዎች ለገዳም ማስታወቂያ የሚሰሩ የትኞቹም ይሁኑ ነጠላ የለበሰውም ያለበሰውም የሚያስመስለውም ማያስመስለው ሁሉም አስመሳይ ነው የሚበዛው። ምን በዛው ሁላችንም ታውቃላችሁ። እሱ የተመረጡት በቅድስናቸው ነው ወይ? በቅድስናው ተመረጠ? ለምንድነው አሁን ዛሬ ስለ ህይወት መጠየቅ የፈለገው? ሰው የመመለስ ጉዳይ ነው ከሆነ ደስ ይለኛል። ሰው የመመለስ ጉዳይ ከሆነ ለሱስ ቢሆን ግን ሚዲያ ይቀድማል ወይስ በግል ከአባት ጋር አገናኝቶ ይሄ ነገር እንዴት ነው እንመካከርበት ይቀድማል? ከዛ በጣም ያሳዝናችሁ አሁን ይሄን ነገር የሰው ሞራል ከሰባበሩ በኋላ ምናምን ማስታወቂያ ተሰራ። ለይቅርታ ማታ እገባለሁ ጠብቁኝ። አያችሁ፣ ለቪው ነው፣ ለዩቲዩቡን ለማንቀሳቀስ ነው። ሌላ ምንም አይነት ነገር የለውም አይደለም። እኔ የምረዳው ይሄንን ነው። አንዳንድ ሰዎች ደግሞ አላችሁ ልክ በእኔ አይምሮ አስቡልኝ የምትሉ። በአንተ አይምሮ ካሰብኩማ እኔ አንተን ሆንኩ ማለት ነው። እኔ ደግሞ አንተን መሆን አልፈልግም። ራሴ ነኝ። በእናንተ አይምሮ አላስብም። የራሴ አመለካከት፣ የራሴ ምልከታ አለኝ። አለመቀበል መብታችሁ ነው። ግን ደግሞ ልክ እናንተ ያልተቀበላችሁትን ነገር ያልተቀበለን ሰው ለማሸማቀቅ የምትሞክሩ ሰዎች ልክ አይደላችሁም። ልትሆኑም አትችሉም። ካናስተሳሰባችሁ ምን መሆን ትችላላችሁ። እኔ ግን አንዲት ነፍስ ከክርስቶስ እቅፍ የምትርቅ ነፍስ ታሳዝነኛለች። ከዛ ስርዓት ላይ ተባለው ስለ የትኛው ስርዓት ነው እየተወራ ያለው? ደጋግሜ ተናግሬዋለሁ። አሁንም የምናገረው ይሄንን ነው። እሸቱ ድፍረቱ ካለው የቤተ ክርስቲያን ስርዓት ያልሆነው 1 ሚሊዮን ብር ለመቀጠር ከፍሎ የሚቀድሰው ካህን ነው ስርዓተ ቤተ ክርስቲያን ያለው ነው። ለቤተ ክርስቲያን ማስመረቂያ 300,000 400,000 አበል የሚከፈላቸው ጳጳሳት ያሉበት ቤተ ክርስቲያን ውስጥ ነን። ወተሱ መናገር ከቻልክ እንደዛ ካደረገማ የፈለገውን ማስታወቂያ ለመስራት ቤተ ክርስቲያን አካባቢ የሚደረገውን ነገር ለማድረግ አይጠራም፣ አያደርጉትም። በቤተ ክርስቲያን ውስጥ የሚጠቃቀሙ ሰዎች ወተው እንዲህ አይነትን ነገር በድፍረት መቃወም አይችሉም። አገልጋይ የቤተ ክርስቲያን አገልጋይ አባቶች እንዲህ እያደረጉ እነሱን መቃወም ሳይቻል ምዕመን ላይ ሊያውም አንዲት ነፍስ ላይ ልክ ነች እያልኩ ወይም ልክ ነው እያልኩ አይደለም፣ ኃጢአት እያጸደቅኩ አይደለም፣ የሞራል ጥያቄም ከሆነ እኔ እሱን እንትን እያልኩ አይደለም። በማንና መቼ እንዴት ነው ወቀሳ የሚለው ላይ ነው ይሄን ጥያቄ መውቀስ ያለበት አባት ነው። በሚዲያ አይደለም መወቀስ ያለበት። በሚዲያማ የሰው ኃጢአት ዘርዝረን እኮ መጠቋቋሚያን እያደረግን ያለ ነው። ከነዛ አይሁዳውያን በምን ተለየን? እንውገራት ካሉት አያችሁ፣ ክርስቶሳዊነት የክርስቶስ ልብ የሚያስፈልገው እዚህ ጋር ነው። ክርስቶስን ለመፈተን እንደመጡት ትወገር እንዲህ አድርጋ ነው፣ አመንዘራ ነው፣ ብቻዋን ነው እንዲያመነዘረችው ያቺ ሴት። ኃጢአት የሌለበት ቢኖር ይውገራት ብሎ ሲል ተበተኑ አይደል? ለምን? ሁሉ አንድ አይነት ናቸው። አንድ ሴት ብቻዋን እንኳን አታመነዝርም፣ ወንድ ያስፈልጋል። ወንዱ ራሱን ይደብቃል፣ የሴቷን ኃጢአት እንትን ይላል። ይሄ ነው የኛ ማንነት፣ ይሄ ነው። እና ይሄንን መቃወም ሳንችል ቤተክርስቲያንን እንባ የሚያስነባ ምዕመናንን ወደ ኋላ የሚመልስ ስርዓተ ቤተክርስቲያን የጣሰ በጉቦ የተጨመላለቀ አሰራር መቃወም እስካልተቻለ ህንጻ እናሰራ እየተባለ ቤተክርስቲያኑ ያለ አቅሙ ትልቅ ህንጻ እየጀመረ ከዛን 10 ዓመት 20 ዓመት እየተለመነ አንዳንዶች እየበሉ ምን ነው እዚሁ ሚዲያ ላይ አላያችሁም እንዴ? ካህኑ ወጥተው እከሌ ያጨሳል እያሉ በገንዘብ ሲጣሉ ነጋሽ ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ህንጻ አሰሪውና አስተዳዳሪው ተጣልተው አስተዳዳሪው ካህኑ በሚዲያ ህንጻ አሰሪውን እንትና እኮ ያጨሳል ስሙን ጠቅሶ ያጨሳል ብሎ የተናገሩት አያችሁ። ካህን ማለት ግን የሰውን ኃጢአት የሚደፍን በቃ መቃብር ቤት ባሉት ካህን የንስሐ ልጁን ወይም የአንድን ክርስቲያን ኃጢአት ከተናገረ ክህነቱ ይሻራል። በሥርዓተ ቤተ ክርስቲያን ሹመታ ተሰጥቷቸዋል። ማርያምን
ከነበሩበት ቤተክርስቲያን ተነስተው ትልቅ ቤተክርስቲያን ተሾመዋል። ይሄን በማድረግ ይሄን የለም እያወራን ያለነው ስለ ስርዓት ነው። ስለ ስርዓት ከሆነ ደግሞ የሚጀምረው ከላይ ነው። ስርዓት አስከባሪዎቹ እንዲህ ባሉበት ሁኔታ ሁሉም እያልኩ አይደለም፣ ግን ደግሞ እንዲህ አይነት ስህተቶች ባሉበት ሁኔታ ይሄን መናገር ሳንችል አንዲትን ነፍስ ጠረ በኋላ ከንፈር መምጠጥ ክርስትና አይደለም። የሰውን ልብ ካቆሰሉ በኋላ ወደ ኋላ ከመለሱ በኋላ የይቅርታ ቪዲዮ ሰራለው ማታ ጠብቁኝ ማለት ክርስትና አይደለም፣ ብልግና ነው። ይሄ ታዋቂነቱ ምንም ሊሆን ይችላል፣ ምንም አይደለም። ለኔ ለምሳሌ ለቤተ ክርስቲያን የሱም ነፍስ የዛችም እህት ነፍስ እኩል ነው፣ ልዩነት የላቸውም። ታዋቂ ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ ምንም ሊሆን ይችላል። ስለ ነፍስ ካወራን እኩል ናቸው። ቤተክርስቲያን በር ላይ የምትቀመጥ አንዲት የኔ ቢጤ ነፍስና እዛ ላይ አለው የሚለው ሰው ነፍስ አንድ ነው፣ ልዩነት የለውም። አጉል ማሽቃበጥ አያስፈልገውም። እሱም ስህተት ከሰራ መታረም ያለበት በአባቶች በኩል ነው፣ በሚዲያ ነው ብዬ አላምንም። የሌላውም እንደዛ። ለቪው ከሆነ ግን ያው ይቻላል። ለቪውማ የሰውን ኃጢአት እየወጡ መቁጠር ይቻላል። ግን ኢየሱስ ቅድስና መስጊድ አሰራ ለምሳሌ እንዴት ነው ከቤተ ክርስቲያን ስራ ጋር ጠቅሳችሁ እስቲ ልክ ነው የምትሉ ሰዎች ማንም ሆኑ ማንም በስርዓተ ቤተ ክርስቲያን ይደገፋል? ይሄ ልክ ነው? ለምሳሌ አይ በኢትዮጵያዊነት ነው፣ ኦኬ በኢትዮጵያዊነት ይቻላል። በስርዓተ ቤተ ክርስቲያንስ ግን ሌሎች ነገሮች ማንሳት እንችላለን፣ ብዙ ነገሮች። እሱም በራሱ የሚከሰበት በራሱ ሰው እየተነሳ እሱ ላይ ስም ለጥፎ እንዲህ ነው እንደዛ ነው የእርዳታ ድርጅት አቋቋምኩ ብሎ ገንዘብ በላ ብለው የሚወቅሱት አሉ። ይሄው እዚሁ ሚዲያ ላይ አይተናል። አልተናገርንም። የግል ኃጢያቱ ነው እውነትም አድርጎት ከሆነ ካላደረገም ስም ማጥፋት ሊሆን ይችላል፣ አላቅም። እሱ ታዲያ ይሄ በዚህ የተነሳ ማስታወቂያ መስራት ነበረበት፣ ግን ይሰራል። የወደቀ ነገር ስናገኝ እንደው ለመጨፍጨፍ የምንሯሯጠው ነገር መስተካከል አለበት ብዬ አስባለሁ። እና ሁላችንንም በምህረቱ የጎበኘን ዛሬ እንድንቆም ያደረገን እግዚአብሔር እንጂ ጽድቃችን አይደለም። የራሳችን ህይወት መለስ ብለን ነው ማንን ከመጋረጃ በስተጀርባ መጋረጃው ተገልጦ ያለውንማ ሁሉም ስለሚያውቀው አዲስ ነገር አይደለም፣ ሁሉም ያወራለታል። ከመጋረጃው ጀርባ ማንን እኛ እውነት ለመናገር ማንን ስንት ያልተነገረልን ነውረኞች አይደለንም ወይ? ኃጢያትን መገለጡና አለመገለጡ ጽድቅ አያደርገውም። በዚሁ አጋጣሚ አንድን ኃጢያት በሰዎች ዘንድ መገለጡ ወይም አለመገለጡ ያንን ኃጢያት ጽድቅ አያደርገውም። ስለተገለጠ ኃጢያት ስላልተገለጠ ጽድቅ አይሆንም። ኃጢያት ነው። ሁላችንም የምንበድለው በእግዚአብሔር ፊት ነው። ሰው በሰው ፊት ያለውን በአይኑ ያየውን ማራገብ ይወዳል፣ የራሱን ለመደበቅ ያመቸዋል። ሁላችን ግን በእግዚአብሔር ፊት በድለናል። ስለራሳችን ኃጢያት ንስሐ እንግባ። ስለ ስርዓተ ቤተ ክርስቲያን ከሆነ ደግሞ ከአስከባሪዎች ይጀመር፣ ሁሉም ያክብረው። ግን የተጣሰም ስርዓት ካለ መጽሐፍ ይጠቀስ። የትኛው ስርዓት ይባል? ሲጀመር ገንዘብ ማሰባሰቡ ስርዓት አልነበረም እኮ። ይሄ ስርዓት ነው ተብሎ አይደለም። በቃ እንደማንኛውም ገንዘብ ባዛር ይደገሳል እኮ ጋይስ። ከዛን በባዛሩ ላይ መጠጦች ይሸጣሉ። በቤተ ክርስቲያን ቅጥር ግቢ ውስጥ ገንዘብ ማሰባሰብ ነው። እሱን ለምን አልተቃወመም? ሊያውም ብዙዎች በጋራ የሚሰክሩበት አስመሳዩላ
ድምጼን ከሰማችሁት እናመሰግናለን። ዩባ እውነቱን የተናገረው እናመሰግናለን። ወይስ ኔትወርክ ኔትወርክ ነው መሰለኝ እንትን ያለው። አንድ የመጨረሻ ነገር ለመናገር አንድ ፔንቴ ግባ እንጂ ይለኛል። የኔ መግባት ፈልጋ አይደለም ለሪከርድ እንዲያመች ነው። ሪከርድ አረከውም አላረከውም ግን ጉዳያችን አይደለም። ስለ ስርዓት እንጂ ስለ ሃይማኖት እያወራን አይደለም። እና አጋንንታዊ የሆነ የፕሮቴስታንት አስተምሮ እንጂ ስርዓቱን አይደለም እያወራን የነበረው ከዚህ በፊትም። እና ስለ አስተምሮ ሲወራ አጋንንታዊ የሆነ የፕሮቴስታንት የኦርቶዶክስ የእስልምና የመሳሰሉት አስተምሮ እንላለን። ስለ ስርዓት ስናወራ እዚህም እዛም ሰው እንደመሆናችን ችግር ሊኖር ይችላል። ያወራነው ስለ ስርዓት ነው፣ ስለ ሰዎች፣ ስለ ግል ነገር ነውና ግባ ሲለኝ ልክ እንደሚወደኝ ሰው እንደሱ ደግሞ የሚጠላኝ ሰው ያለ አይመስለኝም። እና እሺ አንድ የመጨረሻ ነገር ለማለት ነው። እኔ እዚህም እዛም ልክ ነው ትክክል ምናምን የምትሉ ኮሜንታተሮች ይሄ ለእናንተ ነው። ሁሉም ቦታ ልክ ነው አትበሉ። ልክ ያልሆነ ነገር ልክ አይደለም የማለት ድፍረት ይኖራል። ሁሉም ልክ ሊሆን አይችልም። እኔ አሁን ያወራሁት 100% ልክ ሊሆን አይችልም። ስህተት ሊኖረው ይችላል። መርጦ መቀበል እንልመድ። የመንጋ ድገፋ ይቀር። ስናስብ አርቀን እናስብ። ነገሮችን በምልአት ለመረዳት እንሞክር። ምክንያቱም ከነውጤቱ እንረዳ። የተወራውን ነገር ከነውጤቱ መፍትሄው የሚያመጣው ጥፋት የሚያመጣው ልማት ምንድነው? እነዚህ ነገሮች እንረዳ። ለመጻፍ አንቸኩል። የሰማነውን ሁሉ ደግሞ አግበስብሰን አናስገባው እና ሁሉም በጣም ሁሉ ጊዜ ነው ሁሉንም ልክ የምትሉ ሰዎች አለ። እንደዚህ ሁሉንም ልክ ስትሉ ሰውን ትጥላላችሁ። ልክ ነው የተባለ ሁሉ አገኘው ብሎ ሁሉ ነገር እንትን ሊል ይችላል። እና ሁሉ ልክ የምትሉ ጥሩ አባዜ ነው ብዬ ስለማላስብ ሁሉንም ነገር ልክ ነው አትበሉ ባካችሁ። እቺን ለማለት ነው። እኔ እኮ በጣም አለ ይሰማል አይደለ ዮባ? ይሰማል። እኔ የሆነ ጊዜ ምን ተፈጠረ መሰለ፣ በጣም የሚገርመኝ የሆነ ሀሳብ ተነሳ እዚህ ቲክቶክ ላይ ማለት ነው። ከዛ ኮመንት ምናምን ላይ ልክ ነው ምናምን የሚሉ ኮመንቶች አየውና ከአንዱ ኮመንት ፕሮፋይል ውስጥ ስገባ የዚህን ሀሳብ ተቃራኒ ሪፖስት አድርጎ እዛ ኮመንት ላይም ልክ ነው ብሏል። ሁለቱም ላይ ልክ ነው ብሏል። ሁለቱንም ሪፖስት አድርጎታል። እንዴ ምንድን ነው ማለት አልገባኝም። የምሬድ እኮ ነው ብላችሁ ዝም ብለ የተገኘው ሁሉ ልክ ነው አይባልም። እና ግን ቅድም እዮባም ያለውን ቆይ ጋዲ ሀሳብ ይስጡና ወይ ማሰሪያ እናደርገዋለን ማለት። አሁንም ደግሞ ትክክል ነው በሉት። ትክክል ትላለህ ጋዶ። አንቺ ጭስ፣ አንቺ ምርጥላ፣ አንቺ ስክርላጥ፣ አንቺ ቅርግላ። በቃ እቺ ዲያቆን አይውጣልሽ የተባለች ቤተክርስቲያን ምርጥላ ማለት ቀዳሲ ላይ እንዳያመልጥ ምርጥላ እያልክ እናንተ ምርጥላ። አረ ደግሞ በጌታ ለማንኛውም ሁላችሁንም ሰላም ብያለሁ። እዮባ እውነት ለማውራት ያው ኦልሞስት ሁሉም በሚባል ደረጃ 100% ሀሳቡን ገልጾታል። እውነት ለማውራት አሁን እሱ እንትን ያለው ላይ ምንም እዮባዬ እናመሰግናለን። እግዚአብሔር ያክብርልን ብሮስኪ። ምንም ይሄ አዲስ ነገር የምጨምረው ነገር የለም። እውነት ለማውራት መዳሰስ ያለበትን ሀሳብ በሙሉ በሰፊው ተናግረዋል። ግን ምንድነው አንዳንድ እኔ በጣም ብዙ ነገሮች ላይ አቴንሽን ሲከር የሆኑ ሰዎች አሉ። ምን አይነት ነገር አለ መሰላችሁ? ለምሳሌ ዩቲዩብ ላይ አሁን እንግዲህ የተጠቀሰው ወንድማችን እሸቱ አፍተር ኦል እሱም ያው ክርስቲያን ነው ወንድማችን ነው፣ ምንም ጥያቄ የለውም። ግን አቴንሽን ሲከር የሆኑ ሰዎች አሉ። አቴንሽን ሲከር ማለት ምንድነው? ትኩረት ፈላጊ የሆኑ ሰዎች። ምን አይነት ነገር አለ መሰለ ናቱ ሚዲያ ላይ አንዳንድ ሰዎች ለምሳሌ ዩቲዩብ የሚሰሩ ሊሆኑ ይችላሉ። ኦኬ ብራዘር ሀሳብ ከመስጠቴ በፊት ይቅርታ ለመጠየቅ እመጣለሁ ያለውን ለጥፍሽ ያራዳ ልጅ የልብሽን ካወራሽ በኋላ ነው አንተ እንደውም አንተ ማሰጥ ይልቁንስ ግን የእሱን የደገፉት ያስቡበት አይደለም። የተመታ ልጅ
እንዴት አሳብ እኔማ ቀድሜ አይቼዋለሁ። ቀድም ከመግባቴ በፊት ነው ያየሁት። ግን እንትኑ ነው የገረመኝ። አንቺ ለጠፈች ድራማው ነው የገረመኝ። ሰው እንዲጠብቀው የሆነ ከዛ እስቲ ምን ይሉ ይሆን ብሎ እንዲገባለት ማለት ነው። የቪው ጉዳይ እንደሆነ በጣም ግልጽ ነው። ለዛ ነው እንትን ያልኩት። ቀጥል። ልክ ነው ዮባይ። እና ምንድነው ይሄ አቴንሽን ሲከር የሆኑ ሰዎች ትኩረት ፈላጊ ሰዎች አሉ። ምንድነው ዩቲዩብም ላይ ያሉ ቲክቶክም ላይ ያሉ ኤቭሪ ታይም የሆነ አጀንዳ ክሬት ማድረግ አለባቸው። ለምሳሌ አንዳንድ ሰዎች የሆነ ሰዓት ላይ ዩቲዩብ ላይ በደንብ ቪዲዮዎቻቸው ይታዩላቸዋል፣ ፌመስ ይሆናሉ፣ ምን ይሆናሉ። ከዛ ያ ነገር ልክ መቀዝቀዝ ሲጀምር ሰዎች ብዙም እነሱን መመልከት ሲያቆሙ ስለዚህ ምን ያስባሉ? ስለሆነ ነገር እግዚአብሔር በሚያውቀው ስለሆነ ነገር ተቆርቋሪ መስለው ይመጣሉ። ተቆርቋሪ መስለው ያ ነገር ግን እግዚአብሔር ልባቸውን መድኃኒዓለም ያውቃል። ተቆርቋሪ መስለው ይመጡና የሆኑ ሰዎችን ስስጎን በመንካት ተቆርቋሪ መስለው ይመጡና ከዛ በኋላ አለ አይደል መልሰው ደግሞ ሬሌቫንት መስለው ለመቅረብ ይሞክራሉ። ወይ ደግሞ ሰዎች በቃ ድጋሚ ደግሞ ስለነሱ መነጋገር እንዲጀምሩ ምን እንዲሉ ሚዲያው ላይ ይሄ ፋክት ነው ባይዘው ይታወቃል። በቃ እንደዚህ አይነት ሰዎች አሉ። ኦኬ ሰዎች ስለነሱ እንዲነጋገሩ የሚፈልጉ ልክ ሰዎች ስለነሱ መነጋገር ሲፈልጉ ዮባ እንዳለው ለምሳሌ ዛሬ ደግሞ በይቅርታ ቪዲዮ እመጣለሁ ይልና ሰዎች በደንብ ያዩታል። ከዛ በኋላ ቪው እንዲጨምር በቃ ግልጽ ነው። ይሄ ግልጽ ነው እንጂ 100% ነው የምላችሁ 100% ወንድማችን እሸቱንም ጨምሮ ሌሎች ሰዎች አንድ ቲክቶክ ቪዲዮ ስለሰሩ ቤተክርስቲያናችን ውስጥ ያሉ እንደዚህ አይነት ችግሮች አይቀርፉ እናውቃለን። አይቀርፉ ዮባ ቅድም ብዙ ነገሮች አንስቷል። ከላይ ካሉ በመዋቅር ደረጃ ከላይ ካሉ ከአባቶች ጀምሮ ከጳጳሳት ጀምሮ ከብር ጋር የተገናኙ ነገሮች ብዙ ችግሮች አሉ በቤተክርስቲያናችን የቤታችን ችግር። ይሄ ምንም ዲና አይደረግም። አንድ ቪዲዮ ስለሰራ ኦኬ አንድ ቪዲዮ ዩቲዩብ ላይ ስለተናገርክ እሸቱ ይሄን ስለተናገረ በቃ እንደው ቤተክርስቲያናችን ውስጥ ያሉ ስርዓቶችን እስቲ እንቀይር ከላይ እስከታች አይባልም። ብራዘር ማንም እንደዛ ብሎ የሚያስተካክል በጣም ስር የሰደደ ችግር ነው እዚህ ነገር ላይ ያለው ችግር። ኦኬ ስር የሰደደ ችግር ነው። እንዲሻሻል እንፈልጋለን ኦፍ ኮርስ፣ እንዲስተካከል እንፈልጋለን ኦፍ ኮርስ። ምንም ጥያቄ የለውም። ዮባም ቅድም ተናግሮታል። ምንም ጥያቄ የለውም። ግን ደግሞ የሆነን ሰው ጠጋስ ይዞ በመለጠፍ የሆነን ሰው እንደ መጠለያ አድርጎ የሆነን ሰው ከቨር አድርጎ የራስን ቪውና ወይ ደግሞ ሰዎች ስለኛ መልካም እንዲያስቡ ሰዎች ፊት ጻድቅ መስሎ ለመቅረብ እኛ ለቤተክርስቲያን ተቆርቋሪ እኛ ብቻ ሐሳቢ መስሎ ለመቅረብ መሞከር ግን በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። ኦኬ ሁለተኛ ከዛ ባለፈ ጋይስ ሁላችንም መርሳት የሌለብን እንደው በቃ ራሳችንን አንሸውድ። እኔ ለምሳሌ እኔ ራሴን በደንብ ራሴን አውቃለሁ፣ እግዚአብሔርም እንደሚያውቀኝ አውቃለሁ። ኦኬ ሰዎች ስላጨበጨቡላችሁ፣ ሰዎች ጎበዝ ስላሏችሁ፣ ሰዎች እንደው አንተ በርታ ምናምን ስላሉ በእግዚአብሔር ፊት ያላችሁ እይታ አይቀየርም። እሺ እንዳትሸወዱ። ኦኬ ሰዎች ጎበዝ ስላሏችሁ፣ ሰዎች ስላጨበጨቡላችሁ፣ ሰዎች እንትና ጎበዝ ነው እንትና እኮ የቤተክርስቲያን ሰው ነው እንትና ስላላችሁ በእግዚአብሔር ፊት በክርስቶስ ኢየሱስ ፊት ያላችሁ እይታ አይቀየርም። ክርስቶስ ኢየሱስ በሚያውቃችሁ በራሳችሁ ልባችሁን እየተመለከተ በምትመላለሱበት ያ የጽድቅና የቅድስና ሕይወት በልባችሁ ማለት በዛ ነው የሚያውቃችሁ። ስለዚህ እኔ ጋዲሳ ለምሳሌ አሁን ብዙ ሰዎች አንተ የተባረከ ሰው አንተ እንትን ያልክ ሰው ብለው ኮሜንት የሆነ ቪዲዮ ላይ ኮሜንት ስለሰጡ እንደው እግዚአብሔር አይቶ አይ ይሄ ሁሉ ሰውማ የተባረከ ሰው እያለው ነው፣ ስለዚህ ይሄ ልጅ በእውነት እንደዛ ሊያው አይልም። እግዚአብሔር ያቀኛላ ያቀናል። ሁላችንን ማንንም የምንሸውደው ኦኬ። ስለዚህ ስለሰው እንትና ከቤተክርስቲያን ፍቅር የተነሳ ሰው እኮ ኮንስትራክቲቭ የሆነ እኮ ክሪቲሲዝም ሊሰጥ ኮንስትራክቲቭ ማለት ገንቢ ሐሳብ ሊሰጥ ይችላል። እንዲህ ቢደረግ እንዲህ ቢሆን እንዲህ ቢደረግ ኦኬ እንዲህ ቢደረግ ያለ ኮንስትራክቲቭ የሆነ ክሪቲሲዝም ሰው መስጠት ችግር የለውም። ወይ ደግሞ ወንድማዊ ምክርም ደግሞ ይሄን አታድርግ ይሄን አድርግ ማለት ይቻላል፣ ችግር የለውም። ግን ይሄ ቅጥቀጣ በሚመስል መልኩ ናቱ ቪዲዮ ላይ እንደተናገረው ኦኬ ይሄ የፈሪሳውያን አይነት ባህሪ ግን ጌታም ተናግሯል። ከፈሪሳውያን እርሾ ተጠበቁ ብሏል። የፈሪሳውያን አይነት ባህሪ ግን ጥሩ አይደለም እና እግዚአብሔር ያቀናል። ማንንም አንሸውድም። እኔም እናንተም ማንም ሰው እዚህ ቲክቶክ ላይ ያለም በሉ ማንም ሰው ኤኒዋን በሚመላለስበት የጽድቅ መንገድ ነው በእግዚአብሔር ፊት የሚጠየቀው እንጂ እንትና ጎበዝ ስላላለ እና አንዳንዴ ጋይስ የሆነ ሰው እንዲያደረገ ብለን ከመጨፍጨፋችን በፊት አይታወቅም። ጋይስ አባቶቻችን እንደሚናገሩት እግዚአብሔር ፊት አንድ ከልብ የመነጨች የምትፈስ እንባ የይቅርታ እንባ በእግዚአብሔር ፊት ምሕረትን ታሰጣለች። ስለዚህ አናቅም እኛ ሰውን የምናውቀው በጣም በቅርበት የምናውቀው ሰው ካልሆነ በስተቀር ሰውን የምናውቀው ሚዲያ ላይ በምናየው ማንነቱ ምን ሊሆን ይችላል። ከእግዚአብሔር ጋር ያ ሰው ያለውን ግንኙነት አናውቅም። ኦኬ አናውቅም። እኛም ፍጹማን አይደለንም። ሁላችንም ራሳችንን እናውቃለን። ሁላችንም ድክመት አለብን። ሁላችንም በእግዚአብሔር ፊት እንበድላለን፣ እንወድቃለን፣ እንነሳለን። ኦኬ
ስለዚህ እንትና እንዲህ ነው እንትና ይሄ የጀጅ የማድረጉን ነገር እባካችሁን ተው እባካችሁ። ለምን የጌታ ንግግር ለሁላችንም አፕላይ የሚያደርግ ነው። ኢዮባም ቅድም ብሎታል። ከናንተ ንጹህ የሆነ በድንጋይ ይወገራት ያለው ዛሬም ድረስ አፕላይ የሚያደርግ ነው። ባይዘው ዛሬም ድረስ ኦኬ። አንድ ኮሜንት እያየው ነበር። በቅርበትም ሰው አይታወቅም ይላል። በቅርበትም ኦፍ ኮርስ እውነታችሁ ነው። ልብን የሚያውቅ እግዚአብሔር ነው። ባይዘው ሰውን ከልብ ሊያውቀው የሚችለው እግዚአብሔር አምላክ ነው። ስለዚህ ሰዎች በሚሰሩት ኃጢአት ያልቅሱ አያልቅሱ ንስሐ ይግቡ አይግቡ ምንም ባላወቅንበት ሁኔታ መወራወር አንተ እንትና ግን ይሄ ሲባል ደግሞ እንደተባለው የሆነ ለምሳሌ የሆኑ ልክ ያልሆኑ አክሽኖችን ደግሞ ፕሮሞት እናድርግ እየተባለ ማለት ነው። ለምን አንዳንዴ ሰዎች የሚከተሉን ሰዎች የሚሰሙን አይነት ሰዎች ስንሆንም ደግሞ ጥያቄ የለውም ጥንቃቄ ይፈልጋል። ለምን እኛን እንደ ሮል ሞዴል የሚያዩን ሰዎች ስለሚኖሩ ስለኛ ብቻ ሳይሆን ስለሚከተሉን ሰዎች ሮል ሞዴል አድርገው ስለሚያዩን ሰዎች ደግሞ መጠንቀቅ አለብን። ለምን ጌታ ምን ብሎ ተናግሯል በወንጌሉ አት ዘ ሴም ታይም ከነዚህ ከታናናሾቹ አንዱን የሚያሰናክል ሜቢ ኤግዛክት ወርዱን እንትን ላለል ይችላልው የወፍጮ ድንጋይ በአንገቱ ታስሮ ውሃ ውስጥ ቢጣል ይቀለዋል ከነዚህ ከታናናሾቹ አንዱን የሚያሰናክል ብሎም ጌታ ተናግሯል። ኦኬ እና ሰዎች እንደ ሮል ሞዴል የሚያዩን ከሆነ ሰዎች እኛን እያዩ እንትን የሚሉን ከሆነ ለሚከተሉን ሰዎች ለሚያዩንም ሰዎች ለወንድሞቻችን ለእህቶቻችን መጠንቀቅ ያስፈልጋል። ኦፍ ኮርስ አት ዘ ሴም ታይም ግን ይሄ ሰውን በቃ እንደው እንትን ካላልኩ ብሎ ሰውን በጣም ከመጠን በላይ መግፋትና ሰውን እንትን ማለት ግን ይሄ ልክ አይደለም ለማለት ያክል ነው። እግዚአብሔር ያክብርልን። ናቱሻ ካበዛው ይቅርታ። ኧረ ምንም አላበዛም። ይቅርታ ናቱሻዬ። አንድ ነገር ብቻ ለማለት እቺ መጨረሻ ላይ ጋድ ያላት በጣም መሰመር ያለባት ሐሳብ ናት። ትክክል ያልሆነ ነገር ማበረታታት በፍጹም አይደለም። ቅድምም እኔም ብያለሁ። ማን እንዴት በምን መልኩ መግለጽ አለበት የሚለው ላይ ነው ጥያቄው እንጂ ትክክል ያልሆነ ነገር መበረታታት አለበት የሚል አይደለም። መታረም ያለባቸው ነገሮች በጣም መታረም አለባቸው። ለሰው መሰናክል መሆን የሚሆኑ ነገሮች፣ ሰውን ወደ ያልሆነ ነገር የሚመሩ ነገሮች ምናምን መታረም አለባቸው። ግን ደግሞ ግለሰብ እስከተነሳና የግሉ ነገር እስከተነሳ ጊዜ ድረስ በተለይ በሚዲያ እስከሆነ ድረስ ያን ሰው የት ያደርሰዋል፣ ምን አይነት ሙድ ውስጥ ሊከተው ይችላል ምናምን የሚለውም አብሮ መታሰብ ስላለበት በጥንቃቄ መሆን አለበት። በአባቶች በኩል ቢሆን ጥሩ ነው። ከሚዲያ ይልቅ ደግሞ በውስጥ ተጀምሮ ቢሆን ጥሩ ነው። ያንን ነው። አንድ ኮሜንት አይቼ ነበርና የምር ከተጸጸተ ዩቲዩብን ትቶ እንደው ዘሞ ብሎ በውስጥ ይቅርታ ይጠይቃት እስቲ የሚል ነገርና እሺ እንትና ማን ነው ተንኮሱን ታውቁታላችሁ አይደል? ይሄ ሁሉ ከተማ ነው ያለው ሰው ይሄ ያለው ልጅ ለምሳሌ እምነቱ ፕሮቴስታንት ነው። እሺ እና አንዲት ኪዳነ ምሕረት ቤተክርስቲያን ማስታወቂያ ሰርቷል። እባካችሁ እናሰራት ምናምን ብሎ ማስታወቂያ ሰርቷል እና ቆይቷል ካየሁት እሱን ራሱ። እሺ ይሄስ እንዴት ነው? አሁን የሥነ ምግባር እንትን እንዳለ ነው። ለቤተክርስቲያን ከሥነ ምግባር ችግር ይልቅ ደግሞ ምንፍቅና የበለጠ ደግሞ ትኩረት የሚሰጠው ነገር አይደለ? በሩቁ ሃይ የሚባል ነገር እንዴት ነው? ይሄንንስ እንዴት ታዩታላችሁ ለማለት ነው በዛው። ያ ትክክል። ያው ሰማ ኢዮባ ወይ አሁን እንትን የሚሆኑት ተጎጂ የሚሆኑት እንግዲህ እንደ ወንድማችን እንደው ከልቡም ይቅርታ ከጠየቀ እንግዲህ አናውቅም። እሱን ዞሮ ያው ከልብ አይሆንም የሚል እንትን ነው ያለን። ምክንያቱም በቪዲዮ አይደለም መሆን የነበረበት ነው አይደለ? እንደሚመስለኝ ከሆነ ያው በቪዲዮ የተጀመረው እኔ ለቪው ነው ብዬ ነው ማምነው። አሁንም የተሰጠው ማስታወቂያ እንግዲህ ጠብቁኝ የተባለውም ይቅርታ ልል ነው ጠብቁኝ፣ ሰው በጉጉት የሚጠብቀው ነገር ነው ማለት ነው። አሁንም ለቪው ነው፣ ሌላ ትርጉም የለውም። ግን ደግሞ ይሄ አዲስ ፊልም እንደሚወጣ አይነት ልጠግን በሚለው መሃል ላይ በሰበረበት ቅጽበት የሚፈጠረው ነገር አይታወቅም እስከ ማታ ይቅርታ ድረስ። ከዛም በኋላ በዚች ልጅ ህይወት ላይ ምን አይነት ነገር ያደርጋል የሚለውን አናውቅም። እና ሰው ቁስሉ በነገራችን ላይ በሰው በዛ ጫማ ስንቆም ነው አይደል? በዛ ቦታ ስንሆን ነው ቁስሉ የሚገባል። ዳር ቆሞ ለእንትን ለማለት አስተያየት ለመስጠት በጣም ቀላል ነው። ግን ያቺ ቦታ ላይ እኛስ ብንሆን የሚለው ደግሞ አብሮ መታሰብ አለበት ለማለት ነው። እኔ በጣም የሚገርመኝ ቃላት ያሰማል ጋዶዬ የሚየዋን በቃ እናንተ ላይ ራሱ መጨመር አያስፈልግም። እንደው አሁን አንድ ኮመንት እኔ ስሟን አሁን አልጠቅሰው ግን ምን አለች? እንደው ስም አልጠቀሰ ምናምን
አሁን ለምሳሌ ፕሮፋይልሽ ለምሳሌ የህፃን ልጅ አፏን የያዘችበት ፕሮፋይል ነው ያለሽ እና 1153 ፎሎወር አለሽ። እንደው አሁን አንቺን እንደው ዝም ብዬ ሞኝ ጅል ብልሽ ስላንቺ እያወራው አይሆንም። ካልሆነ በቃ ችግር የለውም እልሻለሁ። ይኸውላችሁ አንድ ፐርሰናሊ ወይ ደግሞ ኢንዲቪጁዋል ተጠቀሰ ማለት ግዴታ ኔምሊ ወይ ደግሞ በስም መጠቀስ ግዴታ አይኖርበትም፣ አያስፈልግም። ይሄ አረው ነው ግዴታ አያስፈልግም። እሺ እንትና መባል አይጠበቅም። ለምን ግዴታው አይደለም ማለት የለበትም። ሰውዬ የተናገረው ወይም ደግሞ የዛ ሰውዬ መገለጫ የሆነ ወይ ደግሞ የዛ ሰውዬ ተግባር። አሁን ለምሳሌ ስምሽን አልጠቀስኩም፣ ግን አንዱ አሁን ሜንሽን አድርጋሽ በግ አለችሽ፣ አየሽ፣ አውቃሻለች ማለት ነው። ስም መጠቀስ ግዴታ ኢንዲቪጁዋሊ ለመናገር አስፈላጊ አይደለም። የምሬን እኮ ነው። አሁን በምን አወቀች? ስም አልጠቀስኩ በምን አወቀች? ግን ትክክል ናቸው። አየህ አላጠፉም። ግዴታ አሁን ይሄ በዚህ እንድትማሩ ነው። ባይዘዌ እውነቴን ነው የምላችሁ። አንድ ሰው ለመናገር ግዴታ ስም መጠቀስ አያስፈልግም። ስም መጠቀስ ሊኖር ይችላል። ኦኬ ስም መጠቀስ አያስፈልግም። ምክር ከሆነ ደግሞ እንደዚህ አይነት የሚያደርጉ ብዙ ሰዎች ስላሉ ጀነራሊ መምከር ነው። ብዙዎቻችን እንደዚህ የምናደርጋለን፣ ብዙዎቻችን የምናደርጋለን ተብሎ ምን ይላል ይመከራል። ኢንዲቪጁዋል ወይ ደግሞ ፐርሰናል ሲሆን ግን ምንድነው አንድን ሰው ብቻ ከሆነ የተጠቀሰው ስለዛ ሰው መገለጫ ይነገራል፣ ወይ ደግሞ ያን ሰው የምንለይበት። ስም እኮ ያን ሰው የሚገልጥ ነው ማንነቱን አይደለ? እና ስም ያኑ አገልግሎቱ፣ ስም ደግሞ ተግባሩን ሊገልጥ ይችላል ምናምን እንደዛ የሆነ እንትን ይላል። እና ኤኒዌይስ የነበረው ነገር እዚህ ላይ ይበቃል። ግን በተቻለ አቅም ሰው መውደድ መቻል አለብን። ሰውን ስላችሁ ደግሞ በተለይ እህቶች አሉ አይደል? ወደ ቤተክርስቲያን የሚቀርቡ እህቶች በጌታ በጣም ማበረታታት መቻል፣ ማቅረብ መቻል፣ እንዳይርቁብን፣ እንዳይወጡብን፣ ከጉያችን እንዳይርቁ ማድረግ አለብን። እናንተ የበረታችሁ ሆናችሁ ማለት እነሱ በቃ ግዴታ እንደናንተ መሆን አለባቸው ማለት አይደለም። እሺ ድካም ይኖራል፣ ምን ይኖራል። ስለዚህ ምን ማድረግ አለባችሁ? ማበረታታት፣ እንዳይርቁ እንዳይወጡ ማድረግ በቃ በተቻለ በጸሎትም እንደገና በፍቅር መቼ ሁለቱም ቢረጋጉ እሳይ። ይሄ አሁን ያስማማናል። ሁለቱም ቢረጋጉ ደስ ይላል። እስቲ እንግዲህ ዛሬውን ደግሞ ይቅርታ እናያለን። ኤኒዌይስ በኃይለ ቃል የተናገርን ያስቀየምናችሁ ነገር ካለ ከልብ ይቅርታ በክርስቶስ ፊት ነው የምጠይቃችሁ እኔ እና ኃጢአትን አናበረታታም። መተባበር ባይዘ ከባድ ነው። ባይዘዌ መተባበር ከኃጢአት ጋር መተባበር ነውር። አሁን አንደኛ ቆሮንቶስ ምዕራፍ 5 ስትመለከቱ በቃ እንደዚህ በዝሙት ውስጥ ካለ ሰው ጋር ራሱ መተባበር እንዳንተባበር ሐዋርያው ቅዱስ ጳውሎስ ነግሮናል። ማንም አይተባበርም። ማንም ግን ክርስቶስ የኛን ገመና እንደሸፈነ የሰዎችን እየሸፈንን ወደ ክርስቶስ እንዲመጡ ማድረግ እና የኛን ገልጦ ያላወጣ አምላክ የሰውን እንዳናወጣ ነው ገልጦ። እሺ የሰውን ገልጠ እንዳናወጣ ዝም በሉ እያለ ነው። በተዘዋዋሪ እግዚአብሔር እኮ ምን እያደረገ ነው? የሆነ ሸፍኝላችሁ የለ እናንተም ዝም በሏ። አባታችንን ስንጸልይ እንዴት ነው? ኃጢአታችንን ይቅር በለን። እኛ ምን እንላለን? የበደሉንን አይደል ምንለው? የሆነ ይቅርላችኋለሁ እናንተም ይቅር በሉ ብሎ እንዳስተማረን እኔም ሸፍኝላችኋለሁ እናንተም ሸፍን እርስ በርሳችሁ እና እኔ ለእናንተ ነፍሴን ሰጥቻለሁ እናንተም እርስ በርሳችሁ ነፍሳችሁን ለእርስ በርሳችሁ ተሰጣጡ። በቃ ይሄ ነው ትምህርቱ ላይ ነን እኛ። እሺ ትምህርቱ ላይ ነን። ከዛስ እንዲህ እየተገጣጠምን እየተጋገዘን ደግሞ እናድጋለን በመንፈሳዊ ህይወታችን። ሁላችንም ገናንን፣ ቅድስና ይቀረናል። ቅዱሳን ለመሆን የተጠራ ነው። ልክ የሮሜ መልእክት ምዕራፍ 1 ስትጀምሩ ኑና እኔ ጋር ደግሞ እንማማራለን። አንተሽ ሀሳብ እስቲ ስራ ላይ ነብይ ነው ባይዘ ፓፓ አልደውልልም። ለምን ደውልልህ? ይቅርታ ኮመንት ጽፋል በድምጽ መልሻለሁ። በቃ ጋይስ